የኢቢኤስ ቴሌቪዥን 33 ሚሊዮን ብር እንዲታገድ ፍርድ ቤት ውሳኔ ያሳለፈም። አፍቅሬሽ የቀኑብኝን አግብቼሽ አሳበድኳቸው ገና ወደፊትም አሳብዳቸዋለሁ። ይህንን የተናገረው ወጣት ማን ነው? እንዲናገር ያደረገውስ ጉዳይ ምንድነው የሚለውን በዝርዝር ውስጥ አካተን ይዘናል እናደርሳችኋለን። የምስራች ህፃን ብሌን ህንድ ሀገር ገብታም ሕክምናዋን ጀመረች። ህፃን ብሌን ሕክምናዋ በምን አይነት ሁኔታ ላይ ይገኛል የሚለውን በዝርዝር ውስጥ አካተናል። ይህንንም እናስዳስሳችኋለን። ሰላም እንደምን ቆያችሁልን? በሀገር ውስጥም በውጭም የምትገኙ የተወደዳችሁና የተከበራችሁ ውድ የዛምራን አዲስ ቤተሰቦች ዛምራን አዲስ ቻናልን ተቀዳሚ ምርጫችሁ ስላደረጋችሁ ምስጋናችን ላቅ ያለ ነው። ቻናላችን አዳዲስ ወቅታዊ ቁም ነገርና እንዲሁም አስተማሪ የሆኑ መረጃዎችንና ትርክቶችን ወደ እናንተ ውድ ቤተሰቦች ተደራሽ የምናደርግበት መሰናዷችን ነው። ውድ ቤተሰቦቻችን ቻናላችን አዲስ ቻናል ነውና ቀና ትብብራችሁን እንፈልጋለን። ቪዲዮን ላይክ በማድረግ ጀምሩ። ሼር፣ ሰብስክራይብ በማድረግም ለዘወትር ተወዳጁን የለቀቅናቸው አዳዲስ ቪዲዮዎች በቀጥታ እንዲደርሳችሁ የደወል ምልክቷን እየተጫናችሁ አብራችሁን ዝለቁ፣ ታተርፋላችሁ። ወደ ቀዳሚ መረጃችን እናመራለን። የምስራች ምስር ቢ አትሉኝም? ህፃን ብሌን ህንድ ሀገር ገብታ ሕክምናዋን ጀመረች። የሁላችንም ትኩረት የነበረችው የ8 ዓመቷ ብላቴና ብሌን አሸናፊ የሕክምናዋን ጉዞ በይፋ ጀምራለች። ያ በጭንቅላት ውስጥ ያለው ፈሳሽ ሃይድሮሲፍለስ ምክንያት የነበረው የ8 ዓመት ስቃይ ሊያበቃ መቋጫው ላይ ነው። እነሆ ዛሬ በሁሉም ኢትዮጵያውያን ርብርብ ተስፋዋ ለምልሟል። እጅግ በጣም የሚያስደስት ዜና ነው። ታዲያም ሕክምናውን ለማድረግ ዝግጅት ተጠናቋል። ዶክተሮች ርብርብ እያደረጉላት እንደሚገኝ እየወጡ ያሉ መረጃዎች ያመላክታሉ። ህፃን ብሌን አሸናፊ አስፈላጊ ሁሉ ዝግጅት ተጠናቆ ለተሻለ ሕክምና ወደ ህንድ ሀገር መሄዷ ይታወሳል። በዚህ የፈተና ሰዓት ከጎናቸው ላልተለዩቸው ሁሉ አባቷ አቶ አሸናፊ ካሉበት እንዲህ ያለውን ልባዊ መልእክቱንም በፌስቡክ ገጹ አስተላልፏል። ለብሌን የተረባረባችሁ የቲክቶክና የፌስቡክ ቤተሰቦች፣ የመንግስት አካላት፣ ባለሀብቶች እንዲሁም በሀገር ውስጥና በውጭ ሀገር ሆናችሁ በገንዘብም ሆነ በጸሎት ያገዛችሁ በሙሉ በፈጣሪ ስም አመሰግናችኋለሁ ሲል ይቀጥላል። ለዚህ ትልቅ ሰብአዊ ስራ መሳካት በዋናነት ለተባበሩንና ከጎናችን ለቆሙት ለተከበሩ የአዲስ አበባ ክብርት ከንቲባ ወይዘሮ አዳነች አቤቤ ላቅ ያለ ምስጋናና ትልቅ ክብር ይገባቸዋል ሲል የብሌን አባት አሸናፊ ምስጋናውን አቅርቧል። ለዚህ ሁሉ ፈጣን ምላሽ ለሰጡት ለአዲስ አበባ ከንቲባና ልጅቷ የሁላችንም ልጅ ናት ብላችሁ ለደገፋችሁ ደጋግ ኢትዮጵያውያን በሙሉ ምስጋና ይገባቸዋል። ታዲያም ብሌን ቶሎ ተሽሏት በጥሩ የጤና ሁኔታ ወደ ሀገሯ እንድትመለስ የሁላችንም ምኞት ነውና ሁላችንም በጸሎት ከጎኗ አንቁም። ወደ ቀጣዩ መረጃችን እናመራለን። አፍቅሬሽ የቀኑብኝን አግብቼሽ አሳበድኳቸው ገና ወደፊትም አሳብዳቸዋለሁ ይላል ወጣቱ። እንግዲህ ከሰሞኑ በተለያዩ ሶሻል ሚዲያዎች መነጋገሪያ የሆኑት ጥንዶች ፍቅር እድሜ ይገድባል አይገድብም በሚል ተመልካች በሁለት ጎራ ተከፍሎ ክርክሩን ቀጥሏል። ነገሩ እንዲህ ነው። የ25 ዓመት ወጣት ከድር የ55 ዓመቷን አሜሪካ ነዋሪ የሆነችውን ሮዛን በሐረርጌ ምድር ድል ባለ ሰርግ አግብቶ ለሐሜተኞች የሰጠው ይኸው አስገራሚ ምላሽ መላውን ማህበራዊ ሚዲያ በእሳት እያነደደው ይገኛል። ሰሞኑን በቲክቶክና በተለያዩ ማህበራዊ ሚዲያዎች ላይ በሰፊው እየተሰራጨ የሚገኘው የእነዚህ ጥንድ አስገራሚ ታሪክ በብዙዎች ዘንድ ትልቅ ክርክርና የተለያዩ ስሜቶችን ፈጥሯል። ወጣቱ ከድር ለሮዛ ያለውን ጥልቅ ፍቅርና መተማመን በካሜራ ፊት በግልጽ ሲናገር ለነሱ ፍቅር ምላሽ የሰጠበት መንገድ ግንኙነታቸውን በትችትና በምቀኝነት ለሚያዩቸው ሰዎች ጠንከር ያለና ያልተጠበቀ ሆኗል። ይህ በእንዲህ እንዳለ ግንኙነታቸውን አስመልክቶም ማህበራዊ ሚዲያው ላይ በርካታ ትችቶችና ወሬዎች እየተሰነዘሩባቸው ይገኛል። በተለይም ሮዛ በረጅም ዓመታት ኑሮዋ አሜሪካ በሚኒሶታ የምትኖር በመሆኗም ወጣቱ ከድር ያገባት ከሀገር ለማውጣት ለጥቅምና ለገንዘብ ሲል ነው የሚሉ ወገኖች ጥቂት አይደሉም። ሰዎች ባልሽ ለገንዘብ ነው ያገባሽ እያሉ ሲያማቸው፣ ሮዛ ግን ለዚህ ወሬ ቅንጣት ታህል ስሜቱ አልተነካም። ይልቁንም ባልሽ ይወድሻል ብቻ ሳይሆን ይሞትልሻል በማለት ለከድር ያላትን ፍቅርና በሱ ላይ ያላትን ሙሉ እምነት በኩራት ትናገራለች። ጥንዶቹ ለማህበራዊ ሚዲያ አሉታዊ ወሬዎችና ትችቶች ቦታ ሳይሰጡ በቅርቡ በሐረርጌ ምድር እጅግ ደማቅና ድል ያለ የሰርግ ስነ ስርዓት በመፈጸም ትዳራቸውን በይፋ መስርተዋል። ይህ ደማቅ ድግስ ወሬ ለሚያ
ለሚያናፍሱ ሰዎች ሁሉ በተግባር የተሰጠ ትልቅ ምላሽ ሆኗል። በመካከላቸው ያለው የ30 ዓመት የእድሜ ልዩነት ለፍቅራቸው ምንም አይነት እንቅፋት ሊሆን አልቻለም። እንዲያውም ሮዛ ከድርን የምትንከባከብበት መንገድና በመካከላቸው ያለው መተማመን ለብዙዎች የሚያስቀና ሆኗል። በአሁኑ ሰዓት በጉዳዩ ላይ የሰፊው ሕዝብ አስተያየት በሁለት ጎራ የተከፈለ ነው። በአንድ በኩል ፍቅር እድሜ፣ ደረጃና ቦታ አይመርጥም፣ ዋናው መግባባትና መዋደድ ነው። በየቦታው በእድሜ እኩያ ተጋብተው በየቀኑ ከሚቃጠሉ ይልቅ እንዲህ የሚንከባከብና የሚወድ ሰላማዊ ትዳር መመስረት ትልቅ መታደል ነው የሚሉ ደጋፊዎች በብዛት ይገኛሉ። በሌላ በኩል ደግሞ አሁንም ድረስ የግንኙነታቸውን እውነተኛነት የሚጠራጠሩና ነገሩ ሁሉ ለጥቅም የተደረገ ስሌት ነው የሚሉ ሰዎች አልጠፉም። ሆኖም ጥንዶቹ በደስታቸውና በፍቅራቸው ቀጥለዋል። ከድርም አሁን የምፈልገው 4 ነገሮች ብቻ ነው፣ አንቺን ማየት፣ አንቺን ማቀፍ፣ አንቺን መሳምና አንቺን የዘላለም ማድረግ በማለት የውስጡን ጥልቅ ስሜት ገልጾላታል። እናንተስ ውድ ቤተሰቦቻችን በዚህ አስገራሚ የጥንዶች የፍቅር ታሪክ ላይ ምን ትላላችሁ? እውነተኛ ፍቅር እድሜን ያሸንፋል ወይስ በመካከላቸው ሌላ ስሌት አለ ብላችሁ ታስባላችሁ? እስኪ ሀሳባችሁን ኮሜንት ላይ አጋሩን፣ እንመለከተዋለን። ወደ መጨረሻው ጥንቅራችን እናመራለን። የኢቢኤስ ቴሌቪዥን 33 ሚሊዮን ብር እንዲታገድ ፍርድ ቤት ውሳኔ ያሳለፈም። በከሳሽ አብሪኮም መልቲሚዲያና በተከሳሽ ሲልቨር ስፕሪንግ ኃላፊነት የተወሰነ የግል ማህበር መካከል ለተነሳው ክርክር ፍርድ ቤት ውሳኔም መስጠቱን ለዘሀበሻ የደረሰው መረጃ ያሳያል። ለሁለቱ ድርጅቶች ክስ ምክንያት የሆነው በስንቱ የተሰኘው ተከታታይ ድራማ ነው። የበስንቱ ድራማ ባለቤት የሆነው አብሪኮም ለመልቲሚዲያ ለፌዴራል ፍርድ ቤት ልደታ አንደኛ ንግድና ኢንቨስትመንት ፍትሐ ብሔር ችሎት ባቀረበው አቤቱታ ተከሳሹ ኢቢኤስ ቴሌቪዥን ያለአግባብ ላሰራጨው የኦዲዮ ቪዥዋል ስራ የጉዳት ካሳ እንዲከፍለው ጠይቋል። በመሆኑም ይህ ካሳ እስኪከፈለው ድረስ በፍትሐ ብሔር ስነ ስርዓት ቁጥር 154 መሰረት እስከ 33 ሚሊዮን 128115 ብር እንዲታገድለት ጥያቄ ማቅረቡን የውሳኔ ግልባጩ ያሳያል። ተከሳሽ አቤቱታው ከደረሰው በኋላም ክርክር ያደረገ ሲሆን ፍርድ ቤቱም ግንቦት 4 ቀን 2018 ዓ.ም በጉዳዩ ላይ ውሳኔ ሰጥቷል። በውሳኔውም ጉዳዩ በክርክር ላይ መሆኑ እንዳለ ሆኖ ተከሳሽ በክርክሩ ቢረታ ገንዘቡን ሊያሸሽ የሚችልበት እድል ከፍተኛ መሆኑን በማስገባት እግዱ እንዲሰጥ መወሰኑን ለመረዳት ችለናል። ፍርድ ቤቱ ባስተላለፈው ትዕዛዝም ከተከሳሽ ማለትም ከኢቢኤስ የባንክ አካውንት ላይ 33 ሚሊዮን 128115 ብር ሳይከፈል ታግዶ እንዲቆይ፣ ይህ ትዕዛዝም ለሁሉም ባንኮች እግዱ እንዲጻፍ ውሳኔ ያሳልፏል። ውድ የዛምራን አዲስ ቤተሰቦቻችን ለዛሬ የነበረን መረጃ ይህንን ይመስል ነበር። አብራችሁን እስከ ፍጻሜው ስለዘለቃችሁ ምስጋናዬ ላቅ ያለ ነው። ቪዲዮን ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን እንዳትረሱ፣ ምክንያቱም ቀና ትብብራችሁ ነውና። በሌላ በአዲስ መረጃ እስከምንገናኝ በያላችሁበት ሰላማችሁ እንዲበዛ እየተመኘው የዛሬን እዚህ ጋር አበቃው። ቸር ቆዩኝ።